ሚሊዮን የበላችሁ አይመኒታ ያው ከ10 ሚሊዮን በላይ ነው ብሩ ማለት ነው። እናንተ ግን ስንት ናችሁ? ግሩፕ ላይ አጠቃላይ ያለ ነው ወደ 31 ምናምን ነው። 31 ሰዎች ስንት ብታዋጡ ነው 10 ሚሊዮን የደረሰው? ያው ግማሹ 500ም 1 ሚሊዮንም ያዋጣል። ውድ የመዳም ቅመሞች ማይደርስባቸው መከራ ማይደርስባቸው ጣጣ የለም። ሲነገራቸው የቀኑባቸው ይመስላቸዋል፣ ሲበሉ ደግሞ ወጥተው ያለቅሳሉ። በእነዚህ 31 የመዳም ቅመሞች የደረሰው ጉድ በእናንተ ላይ አይድረስ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ በስደት የሚገኙ የ31 የመዳም ቅመሞች ገንዘብን ሲጣርጎ በልቶ ሪሙቭ ያደረጋቸው ከግሩፕ ያስወጣቸው አሁን ደግሞ ወጥተው እሪ እያሉ ነው። እና ምንድን ነው የሚለውን ነገር ቪዲዮን አስገባላችኋለሁ። ቪዲዮን ተሰሙና እናንተ ትፈርዳላችሁ። ብዙ ጊዜ ይነገራቸዋል። እነዚህ ፌመስ ሰዎች፣ ተሰሚነት ያላቸው ሰዎች ድርጅት እንከፍታለን፣ የሆነ ስራ እናስጀምራቸዋለን፣ ቤት እንገነባለን፣ ሪል ስቴት ምናምን የሚሉ ሰዎችን እንዳትሰሙ፣ ትበላላችሁ፣ ተው እያልናችሁ አልሰማ ብላችሁ ስትበሉ ደግሞ አሁን እኛ ምን እናደርግ? እና አሁን እነዚህ ሰዎች እነዚህ 31 የሚሆኑ የመዳም ቅመሞች እንግዲህ መግቢያ ላይ ስሙ የተጠቀሰው ግለሰብ ሰው የቻለውን ያክል አስገብቶ 1 ሚሊዮን ያለው 1 ሚሊዮን 500 ሺህ ያለው 500 ሺህ 2 ሚሊዮንም ያለው በአቅሙ ያለውን ነገር አስገብቶ ሰብስቦ እንግዲህ ድርጅት እንከፍታለን፣ ቻይና ሄደን የተለያየ ነገሮችን አምጥተን በሀገራችን የተለያዩ ምርቶችን ማምረት እንችላለን፣ ለገበያ ማቅረብ እንችላለን ምናምን ብሎ ሰክሷቸው እነዚህ ደግሞ ምስኪን የመዳም ቅመሞች የያዙትን የደበቁትን የለፉበትን የደከሙበትን ለዛ ሰውየው አንስተው መስጠት። ይህ ሰውየው ተቀብሎ አይበቃም ጨምሮ እያለ አይ እስካሁን ከቆየ ገንዘባችንን ወይ መልስልን፣ እኛ ስራውን ከዚህ በላይ አንፈልግም ብሎ ሲሏቸው አመት ቆየ ነገ ከዛሬ ሲል ምናምን ከዛ በኋላ እንግዲህ አሁን ደግሞ ጭራሽ ሪሙቭ እንዳደረጋቸው እየተናገሩ ነው። አሁን እንግዲህ ብራችን ይመለስልን ብለው እያለቀሱ ነው። እሱ ደግሞ ብሩ አይመለስም ስራው ይጀመራል እያለ ነው። እና እያለቃቀሱ ነው። እናንተ ምን ትላላችሁ? ብዙ ጊዜ ሲነገራችሁ አትሰሙም። ፌመስ ሰዎችን አትመኗቸው። እነዚህ በስራ ምናምን እንዲና ለምን ቤተሰብ የላችሁ ለእናንተ እንዲሚያረግላችሁ ይሄን አድርግልኝ ብላችሁ ማታቁትን ሰው በሚዲያ ስላወቃችሁት ብቻ አፈቅቤ ሆኖ ለቀረበላችሁ ብቻ ገንዘባችሁን አውጥታችሁ የለፋችሁበትን የደከማችሁበትን አውጥታችሁ የምትሰጡት ነገር ምን አይነት ደንቆሮ ብትሆኑ ነው? ወላሂ እኔ ዛሬ ብሰድባችሁ ምንም ቅር እንዳይላችሁ። ምክንያቱም እኔ ብዙ ጊዜ ነግራችኋለሁ። የሚዲያ ሰዎች ይህንን አደርግላችኋለሁ ይህንን ገንዘብ ስጡኝ ሲሏችሁ እሺ እንዳትሏቸው። ስንቴ ተናገር ያለው እኔ ስንቴ ብያችኋለሁ። ተው እያልኳችሁ አይ ፌመስ ስለሆነ እሱ ተሰሚነት አለው፣ እኔ ፌመስ ስላልሆንኩኝ ተሰሚነት የለኝም። ይኸው አሁን ተበልተሽ እሪ። ለማንኛውም እስቲ ቪዲዮን ተከታተሉትና እንመለሳለን። ቪዲዮ እንስማ። አሁን ሰው ማመን ቀብሮ ነው፣ ግን በሰዓቱ ተታለናል። እኔም ቶሎ ልጆቼ ጋር አራስ ልጆች እንዳልኩሽ ጥዬ ነው የመጣሁት ባለቤቴ ላይና ልጆቼ ጋር ቶሎ ገባለሁ። ቻይና መሄድ ከፈለጋችሁ እቃ መውሰድ በቃ ወደ ንግዱ አለመቀላቀላለሁ። ልጆችም እዛው ሳርቅ የሚለውን ነበር ያሰብኩት። ከሁላችሁም በላይ ያሳዘነችን የቲም ልጅ። የቲም ማለት ጋይስ ቅድም ጽፎ ነበር ኮሜንት ላይ አረብኛ ነው ቃሉ። የሙት ልጅ የምታሳድግ ባሏ ሞቶባት ለብቻ ልጅ የምታሳድግ ለብቻዋ ባሏ ሞቶባት ልጅ ጥሎባት ሞቶ ልጅ የምታሳድግ እናት ከሷ አሁን ተጨክኖ ገንዘብ ይበላል። የሁሉንም ታሪክ ብትሰሚው ሁሉም ህመም አለው። ልነግርሽ አልችልም። የሁላችንንም ታሪክ ስናወራ ያው የሷ የበለጠ የቲም ልጅ እዛ በዚህ ኑሮ ውድነት አገርን አይቼዋለሁኝና ከባድ ነው ያላባት ልጆችን ማሳደግና የሷ ባሰ እንጂ የሁሉንም ታሪክ ብትሰሩበት እናንተ ብራችሁን ከሱ ጋር ድርጅት ከምትሻረካለው ብላችሁ ድርጅት ከፍታለው ገለመሌ ብሎ ከሚሞሏችሁ ለምን ለሰው የምታምኑት? ወይሱም ብንልክልሽ እንዴት እንዳሳመነን ወይሱም ብንልክልሽ መጀመሪያ ላይ በቃ የዛሬ አመት ስለሌሎች በ3 ወር በ6 ወር በቃኛ ደሞዝተኛ ሆነን ትርፍ ሊያካፍለን ነበር። ገባሽ? እኛ ባጭር ጊዜ የዕለት ጉርሳችንን ካገኘን ልጆቻችን ጋር ቤተሰቦቻችን ጋር እንሄዳለን። ሁሉም ስደት የመረረው ነው።
ሁሉም ደግሞ ቤተሰብ ጥሎ የተሰደደ ነው። ልጆቹን በትኖ ሁሉም የየራሱን ታሪክ ብትሰሚው የሁሉም ታሪክ ያማል እና ሁላችንም ህመም ስላለብን ይበድለናል አላልንም። ያለህን ስም እየጠራ እንደዚህ አይነት ግፍ በደል ይሰራብናል ብለን በፍጹም አላሰብንም። አመን ነው በቃ። መጀመሪያ ላይ እኮ ታውቂያለሽ እኔ ከማመን የተነሳ ይህን አጀንዳ ይዞ ሶሻል ሚዲያ ላይ እንትን ብሎ ቪዲዮ ቀርጾ ሲልክ አንዳንድ ሰዎች ቪዲዮ ሰርተውበታል። የአረብ ሀገር ሴቶች ተጠንቀቁ አይነት ነገር አይቻለሁ። ገባሽ አቡ ምቀኝነት አይነት ነገር እንዳይሰራ አይነት ነገር እየመሰለኝ ዝም ብዬ ነው እያየሁ እንዳላየ ያለፍኩት። እነዛን ሰዎች ግን በጣም አደንቃቸዋለሁ ከምልሽ በላይ ማለት ነው። ምን ዋጋለው የዛኔ ምቀኝነት መስሏችሁ ተጠንቀቁ ስትባሉባት ብትሰሙና ብትጠነቀቁ ዛሬ ገንዘባችሁ በእጃችሁ ነበር። ገንዘብ አንዴ ከእጅ ከወጣ ያ ሰው ወይ ይታሰራል ወይ ሰርተ ክፈል ይባላል ወይ ድርጅቱ ይታገድበታል። እውነትም ድርጅት ካለው መሬት ላይ የወረደ ምንም መሬት ላይ የወረደ ነገር የለም። በ10 ሚሊዮን ብር ደግሞ ብሩን አጥፍቶት ከሆነ እናንተን 10 ሚሊዮን አጥፍቶት ከሆነ ምን ይደረጋል? ምንም እኮ ይደረጋል። ወይ ይታሰራል ወይ ሰርተ ክፈል ይባላል። ለምን ብራችሁን አትይዙም እናንተ? ተሳሳትን፣ በጣም ተሸወድን። እኔ እሸወዳለሁ የምል ሴት አልነበርኩም። ከአሁን በፊትም ተሸውጄ አላውቅም። ጠንቃቃ ነኝ ብዬ የማስብ ሴት ነበርኩኝ። ግን የአረብ ሀገር ሴቶች ተቆርቋሪ መስሎ ያንን ፎዞ ለብሶ በቃ ሸወደኝ። ተሸውጃለሁ። እኔ አሁን የማስተላልፈው መልእክት ምንድነው? በቃ አይደል መልካም መስሎ አዛይ መስሎ የቀረበው ሁሉ ማንንም እኔ ራሴን ሁሉ እስከምጠራጠር ነው የደረስኩት። ማንንም ላላምን ማለት ነውና ሞ ከመማቀቅ አስቀድሞ መጠንቀቅ ይላል የሀገሬ ሰው። እና መጀመሪያ ሲነገራችሁ ልክ እንደዚች ልጅ ቅናት የሚመስላችሁ ከተበላችሁ በኋላ ደግሞ የምትነቁ ሰዎች ከዚች ልጅ ተማሩ። በዛ ሰዓት እሪ ስንል ቅናት ነው ብላችሁ ያሳለፋችሁ ሰዎች አሁን እንግዲህ እያለቀሳችሁ ነው። ሀቃችሁን አላህ ሱብሃነሁ ወተዓላ ይመልስላችሁ። ሀቃችሁ በላባችሁ ለፍታችሁ ጥራችሁ ግራችሁ ያከማቻችሁትን ገንዘብ ማንም ወሮ በላ እንዲበላው እኔ እንትን አልልም። ግን ሲነገራችሁ ስሙ። ፌመስ ሰዎች ታዋቂ ሰዎች መተው አፋቸውን ቅቤ አድርጎ ምላሳቸውን አሳምሮ ስላወራችሁ ብቻ እነሱ ትክክል ናችሁ ብላችሁ ሌላውን ደግሞ ትክክል አይደለም ብላችሁ የምትሉ ሰዎች መጨረሻችሁ ይሄ ነው የሚሆነው ማለት ነው። ብቻ አላህ ሀቃችሁን ይመልስላችሁ። የሚሏችሁን ደግሞ ስሙ። የማታውቁትን ሰው ሚዲያ ብቻ ስላወቃችሁት ንብረታችሁን ገንዘባችሁን ይሄን አድርግልኝ ያን አድርግልኝ ብላችሁ እንዳትሰጡ አሁንም ቢሆን ለሌሎቹ ማለት ነው። ከዚህ ጉድ ደግሞ እኔም ወጥቻለሁኝ። ያምላችሁ ጓደኛዬ የገዛ ጓደኛዬ አይመኒታ እንዲህ ሊያረግ ነው ምን ትያለሽ ሳሊ ከሱ ጋር አብረን እንስራ ምናምን ስትለኝ ወላሂ ነው የምላችሁ ኖ ብያት እኔም ተረፍኩ እሷም ተረፈች ማለት ነው። እሷንም አስተረፍኩኝ ራሴም ተረፍኩኝ። ስለዚህ በጣም ጥንቃቄ አድርጉ እህቶቼ። ማንም እንዲህ አደርግላችኋለሁ ሲል እንዳትቀበሉት። ቤተሰብ አላችሁ፣ ወገን አላችሁ። ብሩ ካለ ደግሞ እናንተ ሄዳችሁ መስራት ትችላላችሁ። አሁን እኮ ቤተሰብ የሚታመንበት ጊዜ አይደለም። እንዴት እናንተ የሚዲያ አካላትን ታምናላችሁ? እና ቤተሰብ ራሱ የሚታመንበት ሰዓት ላይ እናንተ የሚዲያ ማይታመንበት ቤተሰብ ራሱ ማይታመንበት ጊዜ ላይ እናንተ የሶሻል ሚዲያ ሰውን ታምናላችሁ? ምን አይነት የዋህ ምን አይነት ሰዎች ናችሁ? ግን ብቻ ያው ምንም ልላችሁ አልችልም። አላህ ሰብር ይስጣችሁ። አላህ የለፋችሁበትን የደከማችሁበትን ሐላላችሁ ርስቅ ያስመልስላችሁ። ሌሎቻችሁ ደግሞ ከእንደዚህ አይነት ነገር አላህ ይጠብቃችሁ። እናንተ በጣም ልትጠነቀቁ ይገባል። ጊዜው አሁን ማንም ሰው የሚታመንበት ሰዓት ላይ አይደለም። በቃ ሁሉም ማጭበርበር የሰዎችን ሀቅ ለመብላት የሚተጋ ህዝብ ነው ያለው። አላህ ከሰው ሀቅ ይጠብቀን እና ጥንቃቄ አድርጉ። ማድረግ ካለባችሁ በእናት በአባታችሁ እነሱ እንዲያደርጉላችሁ አድርጉ። ሀቂቀተን ወንድም እህት ራሱ በዚህ ሰዓት ላይ የሚታመንበት ጊዜ አይደለም። አላህን ከሚፈሩት በስተቀር ማለት ነው። የሰውን ሀቅ ከሚጸየፉ በስተቀር ማንም የሚታመንበት ሰዓት የለም እና አፋቸውን ቅቤ አድርገው ራሳቸውን አሳምረው የተለያየ ካምፓኒ ከፍታለን የተለያየ ሪል ስቴት እናድርጋ ምናምን የሚሉ ሰዎችን እንዳታምኗቸው። እናንተ ሀገራችሁን ገብታችሁ የፈለጋችሁትን ማድረግ ትችላላችሁ ማለት ነው። ብራችሁ በእጃችሁ እስከሆነ ድረስ ምንም አይሆንም። ብራችሁ ግን ከእጃችሁ ካመለጠ በኋላ በእጃችሁ
ገንዘባችሁ ሰጥታችሁ በእግራችሁ ተንበርክካችሁ ለምናችሁ እንኳን መቀበል የማትችሉበት ጊዜ ነው። የራሳችሁን ገንዘብ ማለት ነው። እና ጊዜውን እያወቃችሁ ራሳችሁን ጠብቁ እላችኋለሁ ውዶችዬ። አሁንም ሌሎቹም ገንዘብ የሰው ገንዘብ የበሉ በጣም ነፍ ናቸው፣ ታዋቂ ማለት ነው። እስካሁን ድረስ ወደ ሚዲያ አልወጣም። በዚህ ሰውየው ተጀምሯል፣ የሌሎቹም ይቀጥላል እና ጥንቃቄ አድርጉ።